ሰላም እንዴት ናችሁ? ይህ ሆያሆይ ኤዱኬሽን ነው። እኔም እዝራራራ ይባላለሁ። በዛሬ ቆይታችን ትምህርት ሚኒስቴር ስላወጣቸው አዳዲስ የትምህርት መመሪያና ደንቦች የምናወራ ይሆናል። በተለይም ስለ ሶስቱ ነገሮች ትኩረት ሰጠን የምንነጋገር ይሆናል። ትምህርት ሚኒስቴር በ2018 ይተገበራሉ ብሎ ከነገሩን መመሪያዎች የመጀመሪያውና ግንባር ቀደሙ አንድ ተማሪ ከሚማራቸው የትምህርት አይነቶች ውስጥ ሁሉንም ቢያንስ 50 እና ከዛ በላይ ማምጣት ግዴታው ነው። ካልሆነ ግን ወደ ቀጣዩ የክፍል ደረጃ አይሸጋገርም ይለናል። ሁለተኛው ደግሞ በአመቱ መጨረሻ ውስጥ ቢያንስ ክፍል ውስጥ 80% ገብቶ መማር መቻል አለበት ወይም አቴንድ ማድረግ መቻል አለበት ነው። ካልሆነ ግን የፈለገውን ያህል ውጤት ቢያመጣ ወደ ቀጣዩ የትምህርት ደረጃ አይሸጋገርም የተባለ ሲሆን ሶስተኛውና ዋነኛው ደግሞ የአስረኛ ክፍል ተማሪዎች የመውጫ ፈተና ሊጠብቃቸው ይችላል። ማለትም ኤግዚት ኤግዛም ማለት ነው። ሊጠብቃቸው ይችላል ይላል። ስለዚህ እነዚህ ጉዳዮች በቀጥታ ተማሪውን የተማሪ ወላጅና ትምህርት ቤትን የሚነካ ነገር ስለሆነ እነዚህን በጥልቀት እንዳስሳችኋለን። 4 ጉዳዮች እንመለከታለን። እነዚህ ምን ማለት ነው ብለን እያንዳንዱ እንፈትሻለን። መንግስት ለምን እነዚህ ህግና መመሪያዎችን አሁን ላይ ሊያወጣ ቻለ ወይስ ምን አስገድደው የሚለውን በሁለተኝነት የምናይ ሲሆን በሶስተኛ ደረጃ ደግሞ ይህ ፖሊሲ እና መመሪያ ደግሞ የትምህርት ስርዓቱን በምን አይነት አዎንታዊና አሉታዊ ነገሮች ይጎዱታል ይነኩታል የሚለውን ነገር እናያለን። በስተመጨረሻ ግን ተማሪዎች ሆነ ወላጆች ምን ማድረግ መቻል አለባቸው ከዚህ መመሪያ የሚለውን ነገር እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ እላለሁኝ። በቀጥታ ወደ ጉዳያችን ወደ መጀመሪያው ርዕሰ ጉዳያችን እንሄዳለን። እሱ ምን ይላል መሰላችሁ? ተማሪዎች ወደ ቀጣዩ የክፍል ደረጃ ለመሸጋገር ዝም ብሎ አማካይ ውጤት ማምጣት ብቻ በቂ አይደለም ይለናል። ማንኛውም ተማሪ ከክፍል ወደ ክፍል ለመሸጋገር በሁሉም የትምህርት አይነቶች ልብ አድርጉ፣ በሁሉም የትምህርት አይነቶች ነው ቢያንስ 50% እና ከዚያ በላይ ማምጣት መቻል አለባቸው ነው። ማንኛውም የትምህርት አይነት ማለትም ከሚማራቸው ውስጥ ቢያንስ በአንዱ ከ50 በታች ያመጣ ተማሪ እንደ ድሮ በአማካይ ማለፍ አይችልም፣ ክፍሉን እንዲደግም ይገደዳል ይለናል። ይህ ምን ማለት ነው? 50% in each subject ይጠበቅባቸዋል ፕሮሞት ለማድረግ ማለት ነው። ይህ በምሳሌ ስናየው የአንድ የ9ኛ ክፍል ተማሪ ፊዚክስን 100፣ ባዮሎጂን 100፣ ማትስን 100 ቢያመጣና እንደ አጋጣሚ ሲቪክስን 49 ወይም ደግሞ አማርኛን 49 ቢያመጣ አንድ ሰብጀክት ማለት ነው ወደ ቀጣዩ የክፍል ደረጃ ወደ 10ኛ ክፍል አይሸጋገርም፣ ይወድቃል ነው እያለን ያለው። ኦፍ ኮርስ አሁን ላይ ስናየው ያለመረው ስለሆነ በጣም አስጨናቂ ህግ ሊመስለን ይችላል ወይም መመሪያ ሊመስለን ይችላል። ዋናው ነገር ግን ትምህርት ሚኒስቴር ለምን ይህንን ህግ ማውጣት አስፈለገው፣ ለምን አሁን የሚለውን ነገር እንመለከታለን። ትምህርት ሚኒስቴር ይህንን መመሪያ የወጣበት አንደኛውና የመጀመሪያው ነገር ተማሪዎችን ለ12ኛ ክፍል ብቁ ማድረግ ነው። እንዴት በሉ? ምክንያቱም አሁን ላይ እንደምናየው 12ኛ ክፍል አለፈ ተብሎ ሲነገር የምንሰማው 3% ይላሉ፣ 10% ይላሉ፣ 15% ይላሉ። በጣም ትንሽ ሆነ። ሲጠና ለምን ትንሽ ሆነ ሲባል ተማሪዎች በፊዚክስ፣ በማትስ፣ በኬሚስትሪ፣ በባዮሎጂ እኒህ ዋና ሜጀር በምንላቸው ትምህርቶች ላይ ያላቸው ውጤት በጣም አናሳና ዝቅተኛ ነው። ስለዚህ ትምህርት ሚኒስቴር ሲያጠና ነገሩ ምንድን ነው ብሎ ኮዙን ሲመረምር 9ኛ፣ 10ኛ፣ 11ኛ ክፍል ላይ እያሉ እነዚህ ተማሪዎች የፊዚክስ ውጤታቸው ከ50 በታች ከሆነ፣ የኬሚስትሪ ውጤታቸው ከ50 በታች ከሆነ፣ የባዮሎጂ ውጤታቸው ከ50 በታች ከሆነ እና ሌላ ውጤታቸው የተሻለ ከሆነ በአማካኝ ያልፋሉ። ያ ማለት ኮምፒተንሲ ወይም ፊዚክስን ብቁ ሳይሆኑ ነው እያለፉ ያሉት። በሌላ ሰብጀክት በሌላ ትምህርት የተነሳ ውጤታቸው በድምር ተደምሮ ፊዚክስ ዝቅተኛ ቢያመጡ እያለፉ ነው። ማትስም ዝቅተኛ ቢሆንባቸው ድምሩ አማካኙ ጂፒኤዩ ከ50 በላይ ከሆነ እያለፉ ስለነበረ የትምህርት ጥራቱን አስተጓጉሏል ተባለ። እንግዲህ አጥንተው የደረሱበት ነገር ነው። እውነትም እንግዲህ እኛ ካየነው ናቹራል ሳይንስን ብቻ እንኳን ነጥለን በና 12ኛ ክፍል ላይ ከሚፈተኑ 6 ትምህርት ውስጥ እንግዲህ ይታያቸው 4ቱ ምን አለ? ማትስ አለ፣ ፊዚክስ አለ፣ ኬሚስትሪ፣ ባዮሎጂ። እነዚህ ትምህርቶች አሁን ላይ ተማሪዎች ዝቅተኛ ውጤት እያመጡባቸው ያሉ ውጤቶች ወይም ሳብጀክቶች ናቸው። 9ኛ ክፍል አንድ ተማሪ በፊዚክስ 37 አመጥቶ ሊያልፍ ይችላል። በባዮሎጂ
37 ወይም 40 ከሆነበት ሊያልፍ ይችላል። ምክንያቱም ጂፒኤው አጠቃላይ ውጤቱ ከ50 በላይ ከሆነለት እንዲሁ እያለፈ ይመጣል። ተመልከቱ 9ኛ ክፍል እንዲሁ ፊዚክስ ዝቅተኛ ውጤት አምጥቶ አለፈ። 10ኛ ክፍል ባዮሎጂ ዝቅተኛ ውጤት አምጥቶ አለፈ። 11 ልክ እንደዚህ ውጤት አራቱን አለፈ። 12ኛ ክፍል ላይ ሲደርስ እነዚህ አራት ሰብጀክቶች 400 ነው የሚይዙት፣ መቶ አላቸው። ቀሪው እንግሊዘኛና እንግዲህ አፕቲቲዩድ ነው ይታያችሁ። ሶ በዛ የተነሳ ነው ተማሪ እየወደቀ ያለው ተብሎ ነው ነገር የመጣው። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ ምንድነው? በዚህ ዘመን እንግዲህ የሰው ልጅ መዳረሻው በጣም ዳይናሚክ የሆነ ወርልድ እየተፈጠረ ስለሆነ የሰው ልጅ መዳረሻው በጣም ስለማይታወቅ ዌል ራውንድድ የሆነ ፐርሰናሊቲ ቢውልድ ማድረግ መቻል አለብን ነው አንድ ተማሪ ላይ። ያ ማለት አንድ ተማሪ በሶሻል በናቹራል እና በላንጉጅ ያለ እውቀት ምን መሆን መቻል አለበት ነው? በጣም ጥሩ መሆን መቻል አለበት ነው። ሁሉንም ኤሪያዎች ላይ ኮምፒቴንሲ ወይም ብቃት ሊኖረው ይገባል ነው። አንድ ተማሪ በፊዚክስ 100 አምጥቶ በሲቪክስ 47 ካመጣ አንፈልግም እንደዚህ አይነት ተማሪ ነው። ሶ በሁሉም ነገሮች ብቁ መሆን መቻል አለበት። ምክንያቱም ዘመኑ የሚፈልገው እንደዚህ አይነት ሰው ነው በሚለው የተነሳ ነው ይህን ህግ ኢትዮጵያ ልተገብረው ይቻላል። ኧረ እንደው ኢትዮጵያ ይህን ህግ አምጥታ ተማሪዎችን እንደውም እየወደቁ ነው ጭራሽ ከተዋጣዎች ልታረጋቸው ነው ብለን ልንኮንን እንችላለን። ግን እስኪ ከአንድ ክፍል ወደ ሌላ ክፍል የመሸጋገሪያ ህግጋቶች ወይም ስርዓቶች ወይም ፖሊሲዎች ምን አይነት መንገዶች አሉ? እነዛን መንገዶች እንቃኛቸውና እንደ አንድ ተማሪ እንደ አንድ ለተማሪ ያለው እንደ ወላጅ እንደ ሀገሩ የሚቆረቆር ዜጋ የትኛው ነበር ለኛ ሀገር የተሻለ የሚለውን ነገር ለኛም እንድናውቀው ስለሚረዳ እነዛ መንገዶችን እስኪ እንቃኛቸው። ከአንድ ክፍል ወደ ሌላ ክፍል ወይ የፕሮሞሽን መሸጋገሪያ ሲስተሞችን ስናይ መጀመሪያ ላይ የምናገኘው አውቶማቲክ ፕሮሞሽን ወይም ሶሻል ፕሮሞሽን ይባላል። እንግዲህ በዚህ ስርዓትና መመሪያ ከሆነ ማንኛውም ተማሪ እንዲሁ ዝም ብሎ አውቶማቲካሊ ወደ ቀጣይ ክፍል ደረጃ ያልፋል፣ የሚወድቅ የለም ማለት ነው። እንግዲህ ታያችሁ በፊዚክስ 10 ብታመጡ በማትስ 30 ብታመጡ በምናምን በሁሉም ትምህርቶች ከ50 በታች የፈለጋችሁትን ብታመጡ ወደ ቀጣይ ክፍል ደረጃ እንዲሁ ትሸጋገራላችሁ ነው የሚለን። እንግዲህ እዚህ ጋር ማተር የሚያደርገው ዋና ማተር የሚያደርገው ልጁ አቴንዳንሱ ነው፣ ገብቶ መማር ነው። እድሜው ነው። እድሜው 10 ከነበረው 11 ሲሄድ አብሮ የክፍል ደረጃው ማደግ መቻል አለበት ነው የሚሉት እንጂ ስለ ቴስት ስኮር አይጨነቁም። ይህንን የሚከተሉ ሀገራቶች በብዛት ታዳጊ ሀገራቶች ናቸው። ምክንያቱም የተወሰነ ዜጎቻቸው እንዲማሩላቸው ስለሚፈልጉ። በለጸጉ ሀገራት ደግሞ ግንባር ቀደማ ፊንላንድ ይህንን ስርዓት ትከተላለች፣ ጃፓን ይህንን ስርዓት ትከተላለች፣ ኖርዌይ ይህንን ስርዓት ነው የሚከተሉት። ግን ለምን ይህን ስርዓት አስፈለገ ከተባለ እኒህ እንግዲህ ሪሰርች እንደሚያመለክተው እንደ አጠናን እንዳሉት መሰረት አንድ ተማሪ ከኩዮቹ ሳያልፍ ሲቀር ኩዮቹ አልፎ እሱ ሲወድቅ የሰልፍ እስቲሙ በቃ ይወርዳል ነው። በራሱ ላይ ያለው ምልከታ ይቀንሳል። በዚህ የተነሳ ትምህርቱን ያቋርጣል። የበታችነት ስሜት ይሰማዋል። ለምን ይሄን እናደርጋለን? ይለፍ። እኛ መስጠት ያለብንን ነገር የሚፈልገውን ነገር እንደምንም ብለን ትምህርት ቤቱ የተለያዩ ነገሮች ሜዥር እየወሰደ ያስተካክለዋል። እሱ ግን መውደቅ የለበትም። ከኩዮቹ ጋር ይለፍ የሚል ስርዓት ያለው ነው። አውቶማቲክ ፕሮሞሽን አንድ እንደዚህ አይነት አለ። ሁለተኛ አሰስመንት ቤዝድ ፕሮሞሽን ይባላል። ይህ ምንድን ነው የሚለን ደግሞ ይህ ሲስተም የሚለን አንድ ተማሪ ወደ ቀጣይ ትምህርት ደረጃ ለማለፍ ግዴታ ኤግዛም መፈተን እና ያንን ኤግዛም ማለፍ እንዲሁም ኮንቲኒስ አሰስመንት አለ። እነሱ ነገሮች ተሰጥቶት እነሱ ነገሮችን ሲያልፍ ነው ወደ ቀጣይ የትምህርት ደረጃ ማለፍ ያለበት እንጂ እንደ አውቶማቲክ ፕሮሞሽን ዝም ብሎ ክላሱ ስለተገኘ ማለፍ እድሜው እንዲሁ ስላለፈ እድሜው ከፍ ባለ ቁጥር የትምህርት ደረጃው ከፍ ማለት የለበትም የሚል አይነት ሲስተም ነው። እንግዲህ በዚህ ሲስተም ውስጥ ደግሞ የሚካተቱ ሁለት አማራጮች አሉ፣ እንደ ሀገራቶች እንደየራሱ ፍላጎት የሚተገብሩት ማለት ነው። የመጀመሪያው ሰብጀክት ስፔሲፊክ ሲስተም ነው። ሰብጀክት ስፔሲፊክ ማለት ለአንድ ሰብጀክት የሆነ ዝቅተኛ የማለፊያ ውጤት አስቀምጥለትና ተማሪው ከዚህ በላይ ያመጣ ተማሪ ይህንኑ ሰብጀክት ያልፋል ነው። አሁን ኢትዮጵያ የምትከተለው ማለት ነው። ዝቅተኛው ማለፊያ ስንት ነው አለች? ለአንድ ትምህርት 50%። ስለዚህ የምትማረውን ትምህርት በሙሉ እያንዳንዱን 50% ግዴታ ማምጣት መቻል አለብህ ለማለፍ ነው። ሁለተኛው ደግሞ ምን አይነት ሲስተም አለ? አቨሬጅ ቤዝድ ሲስተም አለ ነው። ይህ ማለት በፊት ኢትዮጵያ የምትከተለው ሲስተም ጥቅል አቨሬጅ ጂፒኤው ነበር የሚታየው። ሰብጀክት ስፔሲፊክ አይደለም። ጂፒኤው ይታይና ከዚህ ፐርሰንት በላይ ያመጣ ሰው ያልፋል ይባል ነበረ። ከ50% ያመጣ ያልፋል ነው። ስለዚህ ሁለቱን የሚለያያቸው ነገር ምንድነው? ስርዓቱን አላማው ነው። እንግዲህ ታያችሁ የመጀመሪያው ሰብጀክት ስፔሲፊክ የሆነበት ወይም አሁን ኢትዮጵያ የምትከተለው ሲስተም 50-50 ግዴታ ማምጣት አለበት የተባለው ምንድነው? በዚህ ሲስተም ውስጥ ዋና አላማው አንድ ተማሪ ለመባል ዌል ራውንድድ መሆን መቻል አለበት። ሁሉንም ነገሮችን ማወቅ መቻል አለበት። በፊዚክስ 100 አመቶ በሆነ ትምህርት በሲቪክስ 30 ከመጣ ይህ ተማሪ አይደለም ነው። በሁሉም ነገር እውቀት ያለው ንቅት ያለ ዜጋ ያስፈልገናል፣ እንፍጠር ነው የሚለው። ሁለተኛው ሲስተም አቨሬጅ ቤዝድ ደግሞ ሲስተም የሚለን ምንድነው?
ተማሪ እያንዳንዱ የየራሱ ችሎታ አለው። አንድ ሰው ከአንዱ ይለያል። ሰው በፊዚክስ 100 ካመጣ እና በአማርኛ ግዴታ 100 ማምጣት የጠበቅበትን 30 ካመጣ አቨሬጁ ታይቶ ይለፍ ነው። ምክንያቱም የተለያየ ችሎታ አለው እንጂ ግዴታ አናስጨንቀው ይላሉ። እንግዲህ የትኛው ነው ትክክል? ሀገራቶች በየራሱ ይመችናል የሚለውን ሲስተም ይከተላሉ ነው። እንደ ኢትዮጵያ ሰብጀክት ስፔሲፊክ የሚከተሉ ሀገራቶች አሉ። አንደኛዋ ህንድ ነች። ይህን ሲስተም ትከተላለች። እያንዳንዱ ውጤት ላይ ቢያንስ ከ40% በላይ ማምጣት አለባቸው ብላ ትናገር ትችላለች። አንዳንድ እንደ ሪጅኑ ይለያል። 60 የሚሉም አሉ። ስለዚህ የራሳቸው አላቸው። ምዕራብ አፍሪካኖች ይህንን ይከተላሉ። ኢትዮጵያም አንዷ ነች። በብዛት ዓለም ላይ የሚዘወተረው ሲስተም ይህ አሰስመንት ቤዝድ ፕሮሞሽን የተባለ ሲስተምን ይከተላሉ ነው። ሶስተኛው ደግሞ ኮንዲሽናል ፕሮሞሽን ወይም ደግሞ ክሬዲት ቤዝድ ፕሮሞሽን ይባላል። እንዳየነው ሁለተኛው አሰስመንት ቤዝድ ፕሮሞሽን ችግር አለበት። ችግሩ ምንድነው? አንድ ተማሪ በአንድ ሰብጀክት ከወደቀ የተነው ከሆነ ሰብጀክት ስፔሲፊክ ላይ በአንድ ሰብጀክት በአማርኛ ነው የወደቀው ይታያችሁ። በአማርኛ ወድቆ ከሆነ ድጋሚ ሙሉ ትምህርት ያለፋቸውን ፊዚክስንም፣ ባዮሎጂንም፣ ኬሚስትሪንም፣ ሂስትሪንም፣ ኢኮኖሚክስንም ቁጭ ብሎ መማር መቻል አለበት። ለአንድ ትምህርት ብሎ ሁሉንም አባከነ። ለምን እንደዛ ይሆናል ይለናል። ተማሪው ይለፍ፣ ግን ሲያልፍ በኮንዲሽን ወይም በክሬዲት ወይም በብድር ይለፍ ነው የሚሉት። እንግዲህ ወይም በዕዳ ይለፍ ምን ማለት ነው? ለአንድ ትምህርት ብለን አንዱን ተማሪ 1 ዓመት ሙሉ ለምን እናስደግመዋለን? ይለፍና ወደ ቀጣዩ ያቺ የወደቃትን አንድ ትምህርት ለምን በኮንዲሽን አይማርም? ለምን ሪሜዲያል ነገር አይሰጠውም? ወይም ደግሞ ያችን ነገር ፓስ ያደርግ ኤግዛም ተሰጥቶት ፓስ ያደርግ እንደገና በዛው ይቀጥላል፣ ትሞላለታለች። ለምን 1 ዓመት ብዙ ነች፣ ለምን ይደግማል ነው የሚለው። ኮንዲሽናል ወይም ኮንዲሽን ፕሮሞሽናል ይባላል ነው። ይህ በብዛት ኢትዮጵያ ውስጥ እኮ ይተገበራል። የት ከተባለ የት ጋር የሚተገበረው? ዩኒቨርሲቲዎች ላይ በብዛት የሚከተሉት ይሄንን ኮንዲሽናል ፕሮሞሽን ወይም ክሬዲት ቤዝድ ሲስተም ነው ማለት ነው። ይህም አንደኛው ሲስተም ነው። ሌላኛው ደግሞ ኤግዛም ሴንተርድ ፕሮሞሽን አለ ማለት ነው። መሰረቱ አንድ ኤግዛም ነች። ያቺ ኤግዛም ህይወትህን በሙሉ ተወስኗለች። ያን ኤግዛም ስታልፍ ነው ወደ ቀጣዩ ሌቭል ምታልፈው ነው። ለምሳሌ ግሬድ 12 ላይ ቆይተናል። ኢንትራንስ ኤግዛም ያቺ ኤግዛም ነች ወደ ዩኒቨርሲቲ ጆይን እንድታደርግ የምታደርግ። ያን ኤግዛም ከወደቅ በቃ ውሃ በላ ነው። አመቱን ሙሉ ደከመ በዛ ኤግዛም ላይ ከታመምክ ውሃ በላ አታልፍም ማለት ነው። ስለዚህ ኤግዛም ቤዝድ ሲስተምም አለ፣ ፕሮሞሽን አለ። ኢትዮጵያ ላይ ብቻ አይደለም፣ ቻይና አለ። እንደውም የቻይና በጣም ከብድ ሳውዝ ኮሪያም አላቸው። ስለዚህ የሆነ ስራ ለማግኘት ወደሆነ ግሬድ ሌቭል ለማለፍ ያችን ኤግዛም ሴንተር የሆነ ምን አላቸው ማለት ነው፣ ሲስተም አላቸው ማለት ነው። ሌላኛውና የመጨረሻው ደግሞ በእኔ እንግዲህ የማየው ስኪፒንግ ግሬድስ ነው ወይም አክሰሌሬትድ ፕሮሞሽን ይባላል። ምን ማለት ነው? ይሄ ደግሞ በጣም አብሶሉትሊ ጂኒየስ ስለሆኑ ተማሪዎች ለምን እንዲሁ ዝም ብለው 1 ዓመት ሙሉ ይጠብቃሉ? ትምህርቱ ሲያልቅ ለምን ይጠብቃሉ? በጣም ኮምፒተንሲ ካላቸው ችሎታና ብቃት ካላቸው እና ያን ነገር መስራት ከቻሉ ለምን ዘለው ወደ ሌላኛው የክፍል ደረጃ ማለፍ አይችሉም ነው። ለምሳሌ የአንድ 4ኛ ክፍል ተማሪ የ8ኛ ክፍልን ተማሪ ኮምፒተንሲ እና ብቃት ካለው መስራት ከቻለ ማከናወን ከቻለ ለምን 8ኛ ክፍል አይገባም? ለምን ይህን ለ4 ዓመት በሙሉ መጠበቅ አይጠበቅበትም ይላሉ። እነማን ከተባለ ይህ ሲስተም የሚከተሉት አሜሪካ ውስጥ አለ። አሜሪካ ውስጥ ራሳቸው የሆነ ሲስተም አላቸው። ያንን ይከተሉና ኤግዛም ይሰጧል። ካለፍ ኮምፒተንሲ ጆይን ታደርጋለህ ነው። ራሽያም ደግሞ የራሳቸው ሲስተም አላቸው። ልክ እንደዚህ ጂኒየስ የሆኑ ተማሪዎችን ሰብስበው ስፔሻላይዝድ የሆኑ ተማሪዎችን ሰብስበው 12 ዓመት ይፈጅ የነበረው ከሪኩለሙ ማለት ነው የሚፈጀውን በ9 ወይም በ10 ዓመት ውስጥ ተማሪዎች ያልፋሉ። እነዛ በጣም ጂኒየስ የሆኑት እንደዚህ አይነት ስኪፒንግ የሆነ ምን አለ ማለት ነው ግሬድስ ወይም አክሰሌሬትድ ፕሮሞሽን አለ። ሶ ከነዚህ ውስጥ አሁን ኢትዮጵያ የመረጠችው የትኛውን ነው ማለት ነው? ሰብጀክት ስፔሲፊክ የሆነው አሁን ባለውበት ነባራዊ ሁኔታ ይሻላል ብላለች። አሁን ግን የምናየው ይህ ነገር ምን አይነት ፖዚቲቭ እና ኔጌቲቭ ኢምፓክት ያመጣ የሚለውን በተወሰነ መልኩ እስኪ እንየው። በጥሩ ነገር የምናየው የመጀመሪያው ነገር ልክ እንደተባለው ተማሪዎችን ያበቃል። የትምህርት እንትኑን ስርዓቱን ጥብቅ ያደርገዋል። ማለትም የተሻለ ተማሪ እና የተሻለ ዜጋ እንዲኖር ያደርጋል። የመጀመሪያው ነገር ነው። ሁለተኛው ደግሞ ዌል ራውንድድ የሆነ ተማሪ ይፈጠራል። ሁሉንም ነገር የሚያውቅ ተማሪ ይፈጠራል ነው። እነዚህ ነገሮች ጥቅም አሉት። ከዲስአድቫንቴጁ ጋር ወይም ጉዳቱን ጋር ስንሄድ የመጀመሪያው የምናገኘው ነገር ፕሬዠር ይፈጥራል። ተማሪዎች ጋር ጫና፣ ስትረስ ይፈጥራል። ምክንያቱም ይህንን ሁላ ትምህርት 9 ትምህርት የሚማሩ ከሆነ 9ኙንም ትምህርት ግዴታ የተሻለ ውጤት ማምጣት ስላለባቸው የተሻለ ስኬጁል፣ የተሻለ ፕሮግራም፣ የተሻለ መጨናነቅ፣ የተሻለ ማንበብ፣ በጣም ብዙ ነገር ማድረግ ይጠበቅባቸዋል። ኤግዛም ብቻ ሲሆን አሰስመንትም አለ፣ ኤግዛምም አለ፣ አሰስመንትም አለ። ስለዚህ እንዲህ እያሉ ፕሬዠር ውስጥ ይከታቸዋል።
እሱ ብቻ አይደለም፣ ወደ ሁለተኛው ነገር ያመራችኋል። አሁን ላይ አብዛኛው ተማሪ በጣም ብዙ ኖሌጅ ወይም ቤዝ ስለሌላቸው እንደዚህ አይነት ህግ ስናመጣ ገና ከመጀመሪያው ጀምሮ ያልነበራቸው ቤዝ ያልነበራቸው ተማሪዎች የመቀነስ የመውደቅ በጣም ብዙ ተማሪዎች ይወድቃሉ ነው። በዚህ የተነሳ ትምህርታቸውን ድሮፕ አውት ሊያደርጉ ይችላሉ። ለምን በአንድ ሰብጀክት ለምን በሁለት ሰብጀክት ብዬ ቀጣይን እደግማለሁኝ ለምን እማራለሁኝ ባቋርጠውስ የሚል ነገር ሊመጣ ይችላል ነው። በሶስተኛ ነገር ደግሞ መማር እየፈለጉ ትንሽ ግን ዲፊከልት ያለባቸው ተማሪዎች አሉ። እነሱን ሳፖርትና ማገዝ የተሻለ ነገር ማብቃትም ያስፈልጋል። ይህም እንደ አንድ ተግዳሮት ነው። አራተኛው ነገር ደግሞ ትምህርት ቤቱ በራሱ ትምህርት ቤቶች ያላቸው ኢንፍራስትራክቸር የሁሉም ትምህርት ቤት አንድ አይደለም። አንደኛው ከሌላኛው የተለየ ነው። እነዚህ ትምህርት ቤቶችም ተግዳሮት ይገጥማቸዋል። ምክንያቱም እነዚህን ተማሪዎች ማብቃት ስላለባቸው ትምህርት ቤቱ መጀመሪያ መብቃት አለበት ተማሪ ለማብቃት። እነዛ ተማሪዎች በኢንፍራስትራክቸር በመምህራን በተለያዩ ነገሮች ደካማ የሆኑ ትምህርት ቤቶች ካሉ ይሄ ደግሞ ኢንዳይሬክትሊ ተማሪን ይጎዳል ማለት ነው። እነዚህ ተግዳሮቶች አሉት። ግን ዋናው ነገር በተግዳሮት ውስጥ ማድረግ የሚጠበቅብን ነገር አለ። እንደ ተማሪ ምን ማድረግ ይጠበቅብናል የሚለውን ነገር ማወቅና መጠንቀቅ መዘጋጀት ነው ያለብን። አሁን እኛ ትምህርት ሚኒስቴር ትምህርቱ እንዲህ ማድረግ አለበት እንዲህ መቀየር አለበት እንደዚህ ይምጣ ማለት አንችልም። ኦፍኮርስ ግን እኛ የምንችለውን ነገር መስራትና ማከናወን መቻል አለበት። እነዛ ነገሮች ምንድን ናቸው የሚለውን ነገር ደግሞ እስኪ እንመልከት። እንደ ተማሪ ማድረግ ያለብን የመጀመሪያው ነገር ምንድን ነው ከተባለ ኖ ሞር ማይነር ሰብጀክት ነው። ከዛሬ በኋላ አይ ሰብጀክት አልተመቸኝም ስለዚህ ችግር የለውም ብለን ምንወደውን ትምህርት ብቻ ላይ ፎከስ አድርገን ማጥናት የጠበቅብንም። ስለዚህ አማርኛን በሉት አፋን ኦሮሞን በሉት ሶማሌ ላንጉጅ በሉት ሶሻል በሉት ናቹራል በሉት እነዛ ትምህርቶችን ሁሉንም በእኩል አይን በእኩል እይታ ማንበብና መዘጋጀት ይጠበቅብናል እንጂ ኧረ ትምህርት ስላልተመቸኝ ልክ እንደ ድሮ ዝም ብለን ገሸሽ አድርገን መተው የለብንም። ይህን ነገር ከአሁኑ መዘጋጀት መቻል አለብን። ምክንያቱም አሁን ሁሉም ምንድናቸው ኢኳል ቻንስ ነው ያላቸው ማለት ነው። 50-50 ከሆነ ምን መርጠው ነገር አይኖርም። ማይነር የሚባል ነገር የለም። ሁሉም ሜጀር ሆኗል ነው። ስለዚህ ይህን ነገር መጀመሪያ አይምሯችንን ማዘጋጀት ይጠበቅብናል። ሁለተኛው ነገር ላስት ዊክ ኤግዛም የምንለው ነገር አለ። ልክ ኤግዛም ሰዓቱ ሲደርስ ነው የምንሯሯጠው እንግዲህ ታያቸውን ነገር ለመስራት ኤግዛማን ለመስራት በዚህ ሲስተም በሰብጀክት ስፔሲፊክ ሲስተም እንዳልኳቸው ኤግዛምም 50% ነው አሰስመንትም 50% ነው። ስለዚህ ከመጀመሪያው ጀምረን እነዚህ 12 ትምህርት ከሆነ የምንማረው 12ቱም ከመጀመሪያው ጀምረን ፕላን አውጥተን ተዘጋጅተን መሄድ ይጠበቅብናል ነው እንጂ ኤግዛም ሲደርስ ብቻ ከተሯሯጥን አደጋ ውስጥ እንገባለን ነው። አንዱን ልናጣ ስለምንችል እንደ ተማሪ እኒህ ሁለቱን ነገሮች ጥንቅቅ አድርገን መዘጋጀት መቻል አለብን። እንደ ወላጅስ ምን ይጠበቅብናል? እንደ ወላጅ ኤግዛም ላይ ብቻ ትኩረታችን አድርገን ፋይናል ኤግዛም ሲፈተን የታለ ኤግዛም ማለት እንደዚህ ነገር ማቆም መቻል አለብን። ከመጀመሪያው ቀን ጀምረን የተማሪዎቻችንን ውጤት መከታተል በየቀኑ እስኪ ምን ሰራ ምን አመጣ እስኪ አሰስመንት እስኪ ደብተር እስኪ ውጤት ምናምን እያለን መከታተል ይጠበቅብናል። ወላጅ ትልቅ ኃላፊነት አለብን። ሶስተኛ እንደ ትምህርት ቤት ምን ይጠበቅብናል ነው። እንደ ትምህርት ቤት ምን ማድረግ መቻል አለብን ማለት ነው። እነዚህ ዝቅተኛ ውጤት ያመጡትን ተማሪዎች ሰከንድ ሴሚስተር ላይ አይደለም የምንሯሯጠው ወይም አመቱ ካለቀ አይደለም። ለምሳሌ ፈርስት ሴሚስተር ላይ አንድ ተማሪ 40 ካመጣ ስለዚህ እስከ ሰከንድ መጠበቅ ያለብንም እነዚህ ተማሪዎች ከአሁኑ ለይተን ማድረግ ያለብን ነገር እንደ ተለያዩ ነገሮች ማገዝ ብዙ ማገዣ መንገዶች አሉ። ከነዛ ውስጥ አንዱን ተጠቅመን ይህ ተማሪ ሳይወድቅ ገና ከአሁኑ መጀመሪያ ላይ የተሻለ ነገር መስራትና መዘጋጀት ይጠበቅብናል። ለትምህርት ቤትም ኃላፊነት አለበት ነው። ከሁሉም በላይ ደግሞ ኃላፊነት ያለብን እኛ መምህራኖች ነን። ምክንያቱም እኛ መምህራኖች ስናስተምር ጠንካራና ደካማ ተማሪዎችን መለየት፣ ደካማ ተማሪዎች እንዳይወድቁብን በእኛ የትምህርት በምናስተምረው እንዳይወድቁብን የተሻለ እግዣ ማድረግ ይጠበቅብናል ማለት ነው። አንዳንድ መምህራኖች ይህንን ህግ ላልተገባ ነገር ሊጠቀሙበት ይችላሉ። ለምሳሌ ተማሪዎች አይቲን የሚጠሉ ከሆነ ተማሪዎች አማርኛ ሰብጀክትን የሚጠሉ ከሆነ አገኘው ካሁን በኋላማ ካልሰራ እያሉ ማርክ እየቀነሱ ከ50 በታች አድርገው ለመጣል የሚሞክሩ ሰዎች ኦፍኮርስ ብዙ መምህራኖች አያደርጉም። እንግዲህ ከሺህ ወይም ከሚሊዮን አንድ መምህር ሊኖር ይችላል ነው። ምናልባት እንደዚህ አይነት ህግን ባንጠቀምበት ለአሉባልታ ነገር ላልሆነ ነገር ባንጠቀምበት ተማሪዎችን ባንጎዳበት በስርዓቱ ብንጠቀምበት። ምክንያቱም እንደ መምህር ወደ ሰፊ መሆን ስላለብን ተማሪዎቻችን ስለረበሹን ስላስቸገሩን የሆነ ትምህርታችን ስለጠሉ በሆነ ውጤት እነሱን መጉዳት የለብንም ብዬ አስባለሁ። ከሁሉም በላይ ግን ትምህርት ሚኒስቴር ማወቅ ያለበት ነገር ምንድነው? መመሪያ ብቻውን በቂ አይደለም። ምክንያቱም ምንም መመሪያ በራሱ ጥሩም መጥፎም አይደለም። ጥሩ ወይም መጥፎ የሚያስብለው ለዚያ መመሪያ የምናደርገው ሰፖርት ወይም ድጋፍ ነው። ስለዚህ ማወቅ ያለብን ነገር ዲሲፕሊን ዊዛውት ሰፖርት ኢዝ ፐኒሽመንት ነው። የሆነ ነገር አንድ መመሪያ አንድ ህግ ወይም አንድ ስርዓት እናይዛለን ብለን
ያለ አንድ ድጋፍ ምንድነው ማለት ነው? ቅጣት ነው። ዲሲፕሊን ዊዝ ሳፖርት ክሬት ሰክሰስ ነው። አንድን መመሪያ፣ አንድን ዲሲፕሊን፣ አንድን ነገር ጥሩ ነገር ስኬታማ የሚያደርገው ድጋፍ ነውና ትምህርት ሚኒስቴር ምን ማድረግ መቻል አለበት? ይህ ህግ በአግባቡ ተፈጽሞ ስራ ላይ ይውል ዘንድ ውጤታማ ነገር ያመጣ ዘንድ ያለሰለሰ ድጋፍና ጥረት ማድረግ መቻል አለበት ብዬ እናገራለሁ። ለማንኛውም የዛሬ ቆይታችንን ጨርሰናል። ማወቅ ያለብን ዋነኛው ነገር ግን ይህ መመሪያና ስርዓት የመጣው ተማሪዎችን ለመቅጣት እንዳልሆነ ነው። ተማሪዎችን ለመቅጣት አይደለም የመጣው ለምንድን ነው? የትምህርት ስርዓቱን ብቁ ለማድረግ ይህ መመሪያ ይሻለናል ተብሎ እንጂ የመጣው። ይህን ደግሞ አይተናል። የተለያዩ ሀገሮች ይጠቀሙበት እንደነበረ አይተናል። ስለዚህ ሁላችንም የየራሳችንን በመወጣት የተሻለ ነገር እዚህ መመሪያ እኛ ላይ ጉዳት እንዳሳደርብን ተማሪዎች እንዳይጎዱ ማድረግ መቻል አለብን ማለት ነው። ለማንኛውም የዛሬ ቆይታ ይህን ይመስላል። ባይዘዌ አልረሳሁትም፣ የ10ኛ ክፍል መውጫ ፈተና ይሰጣል ተብሏል። አዎ ሊኖር ይችላል፣ ዘንድሮ ሊኖር ይችላል። ጠብቁ፣ እርግጠኛ አይደለንም፣ ግን በቀጣይ ዓመት በእርግጠኝነት የ10ኛ ክፍል ኤግዛም እንደሚኖር እርግጠኛ ነኝ ማለት ነው። ሰው መዘጋጀቱ አይከፋም በማለት አሳስባለሁ። ለማንኛውም እስኪ እናንተ ያላችሁን ሀሳብ አስተያየታችሁን እስኪ ኮሜንት ላይ የትኛው ትምህርት ስርዓት ይሻለን ነበር፣ ምን ቢሆን ይሻል ነበር የሚለውን ነገር እስኪ ጋራ እስኪ እናወራው፣ እስኪ እንወያይ፣ የልባችን እናወጣ በማለት ጨርሳለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እላለሁ። ቻው።